በአረብ ሀገር ሆናችሁ ማዳም ደውልልኝ ስትላችሁ ግራ ይገባችኋል። ለምሳሌ እዚህ ጋር አሁን እኛና ማዳም ጋር ማለት ነው። ይሄ በጣም ይጠማችኋል ደግሞ ከምንም በላይ የቤት ውስጥ ዋይፋይ ፓስወርድ ስንት ነው ለማለት እንጠይቅ። ሰላም ወደ ጠጅት ተከታታዮች፣ በዛሬ ቪዲዮ ይዤላችሁ የመጣሁት ስልክ ዙሪያ ያሉትን ወሳኝ አረበኛ ቃላትን ጠቅለል አድርገን በ10 ደቂቃ እንማራለን። ቃላት፣ ሐረግና አረፍተ ነገሮችን ማለት ነው። ስለዚህ ከእናንተ የምጠበቀው ቪዲዮውን እስከመጨረሻው ማየት ነው። እንዲሁም ለቤት አዲስ ከሆናችሁ ሰብስክራይብ በማድረግ ቤተሰብ ሆኑ ውዶቼ። ቪዲዮውን ላይክ እንድታደርጉት እንዲሁም ደግሞ ሼር በማድረግ ኮሜንት ላይ አስተያየታችሁን እንድትሰጡኝ በትህትና እጠይቃችኋለሁኝ። ስለምታበረታቱኝ በጣም አመሰግናለሁ። ወደ ትምህርታችን እንግዲህ ስልክ በአረበኛ ምን ይባላል? እንደየሀገሩ ይለያያል። ለምሳሌ በኩዌት ቴሌፎን ይባላል፣ ሳውዲ ጀዋል፣ በሌላ ሀገራት ደግሞ ሞባይል ይባላል ማለት ነው። ስለዚህ ስልክ፣ ጀዋል፣ ቴሌፎን፣ ሞባይል። ቻርጅ፣ ሻህን፣ ካርድ ሙላ፣ ሻህን ረሲት፣ ሻህን ረሲት። ሲም ካርድ፣ ሸሪሃ። ለምሳሌ ሲም ካርድ አውጭልኝ ለማለት ብፈልጉ ጠልኤሌኒ ሸሪሃ ትላላችሁ ማለት ነው። ሜሴጅ መልእክት ሪሳላ። ኔትወርክ ሸበካ። ቁጥር ረቀም። ድምፅ ሶት። ባትሪ በጠርያ። ኤርፎን ሰማአ። እነዚህ አሁን የነገርኳችሁ እንግዲህ ቃላቶች ናቸው። አሁን ደግሞ ሐረጎች እነግራችኋለሁ ማለት ነው። ለምሳሌ ነገ ደውልልኝ ለማለት ብንፈልግ በአረበኛ እተስላሌክ ቡክራ እንላለን ማለት ነው። ይሄ ለወንድ ነው። ለሴት ደግሞ ነገ ደውልልኝ ስንል ተስላሌኒ ቡክራ ወይም ደግ አሌኒ ቡክራ እንላለን ማለት ነው። በኋላ ደውላለሁ ስንል ደግሞ በከልምክ በእደን ያኔ በከልምክ አወራሃለሁ ነው። በእደን ደግሞ በኋላ ማለት ነው። እሺ ለምሳሌ ለሴት ደውለሽ ነበር ለማለት ብንፈልግ ተሰልቲ ወይም ደጌቲ። እነዚህ ሁለት ቃላቶች ተመሳሳይ ናቸው። ተሰልቲ ማለት ደጌት ያኔ ደውለሻል ነው። ደጌቲም ያው ተመሳሳይ ነው ማለት ነው። ለወንድ ደግሞ ደውለህ ነበር ለማለት ብንፈልግ ደጌት እንላለን ማለት ነው። ለምሳሌ ለሴት ሲሆን ደጌቲ ነው፣ ለወንድ ደግሞ ደጌት። አያችኋት? አንድ ቃላት ብቻ ናት እዚህ ጋር የምትለየው ትና ቲ። እነዚህን ካወቃችሁ አረበኛ ቀላል ይሆንላችኋል ማለት ነው። ስለዚህ እናንተ ማተኮር ያለባችሁ ቃላቶቹ ላይ ነው። እሺ ውዶቼ፣ በአንድ ፊደል አረበኛ ይቀየራል። ለወንድ ስልክ ቁጥርህ ስንት ነው ለማለት ብንፈልግ ከምረቀም ጀዋለክ እንላለን ማለት ነው። ለሴት ስልክ ቁጥርሽ ስንት ነው ለማለት ብንፈልግ ከምረቀም ጀዋለች ወይም ጀዋለች ወይም ጀዋለክ እንላለን ማለት ነው። አሁን እዚህ ጋር ልና ለሴት ሲሆን ስልክ ቁጥርሽ ስንት ነው ስንል ከምረቀምሽ ጀዋለክ ሌና ል ነው። አሁን እዚህ ጋር ለወንድ ሲሆን ጀዋለክ፣ ለሴት ደግሞ ጀዋለክ፣ ሌና ል ናቸው ማለት ነው። የሚለየው ስልኬ ጠፋ ጀዋሌ ባህ ማለት በቃ ጠፋ እንደማለት ነው። ጀዋሌ ስልክ ነው። ወይም ቴሌፎን ወይም ሞባይል እንላለን ማለት ነው። የሆነ ነገር ጠፋ ወይም እንደዛ ወደቀ ለማለት በቃ ጠፋ ማለት ወደቀ ነው። እሺ ስልኬ ተሰበረ ጀዋሌ እንከሰር ወይም ቴሌፎኒ እንከሰር እንላለን ማለት ነው። ኔትወርክ የለም። الشبكة ማፊ ወይም ማፊ ሸበካ እንላለን ማለት ነው። ባትሪ አልቋል البطارية ፋዲ ማለት በቃ አልቋል ባዶ እንደማለት ነው። እሺ ምንም ነገር የለም እንደማለት ነው። እዚህ ጋር ሃሎ ማልበል ለማለት ብንፈልግ ሃሎ ማልበል አሉ ሚን ማአይ እኛ ጋር ሃሎ እንላለና እነሱ ደግሞ
አሉ። ሃን ብቻ ናት የምትቀየረው። ሃን አ ያረጓታል ማለት ነው። ስለዚህ አሉ አሉ ሚን ማአይ እንላለን ማለት ነው። ለወንድ ስልክ እየጠራ ነው አንሳው ስንል ጀዋሌክ ይድግ ረድ፣ ጀዋሌክ ይድግ ሮድ እንላለን ማለት ነው። ለሴት ሲሆን ደግሞ ስልክሽ እየጠራ ነው አንሺው ለማለት ብንፈልግ ጀዋሌክ ይድግ ረዲ ረዲ። አያችሁት? አሁን ለወንድ ቅድም ሮድ ነው ሩ እና ሪ ነው እዚህ ጋር አሁን የተለያየው። ለወንድ ሲሆን ሮድ ብለናል፣ ለሴት ሲሆን ደግሞ ርዲ። ስለዚህ በዚህ መልኩ እንትን እንላለን ማለት ነው። እባክሽን በኋላ ደውይልኝ ለማለት ብፈልግ ለሴት ትስልፊያ በዕደን ወይም ድጋሌ በዕደን እንላለን ማለት ነው። አሁን ስራ ላይ ነኝ ስልኩን ዘጋዋለሁ ለማለት ብንፈልግ ይሄን ወደ አረበኛ ስንቀይረው أنا الحين في شغل بسكر جوال، أنا الحين في شغل بسكر جوال እንላለን ማለት ነው። ማዳም ደውላ ነበር ለማለት ደግሞ መደም ተሰለት ወይም መደም ደጌት፣ መደም ተሰለት ወይም መደም ደጌት እንላለን ማለት ነው። ስልክሽ እየጮኸ ነው አንሺው ለማለት ብንፈልግ አልጀዋል ይረን እርፋኢ ማለት አንሺው እንደማለት ነው። ቻርጀሩ የት ነው ፈልግ ያጣሁት ለማለት ብንፈልግ ወይን ሻህን ደወርቱ ማለጌቱ፣ ወይን ሻህን ደወርቱ ማለጌቱ። ወይን ማለት የት ነው፣ ሻህን ማለት ቻርጀር ነው፣ ደወርቱ ማለት ፈለኩት። ከዛ ማለጌቱ ደግሞ አላገኘሁትም። ማለጌቱ የሆነ ነገር ፈልጋችሁ ካላገኛችሁት ምን ትላላችሁ? ማለጌቱ ትላላችሁ ማለት ነው። እሺ ውዶቼ ግልጽ ነው አይደለ? ጥያቄ ካላችሁ በኮሜንት አስቀምጡልኝ። ትምህርቱ ግልጽ እንደሆነ እንግዲህ ተስፋ አደርጋለሁ ማለት ነው። ወደ ትምህርታችን የስልክ ካርድ መግዛት ፈልጋለሁ ለማለት ብንፈልግ አና ብቃ እሽትሪ ረሲድ ጀዋል፣ አና ብቃ እሽትሪ ረሲድ ጀዋል እንላለን ማለት ነው። ረሲድ ማለት እንግዲህ ካርድ ነው። እሽትሪ ደግሞ ገዛለሁ ማለት ነው። እሽትሪ ገዛለሁ እንደማለት ነው ውዶቼ። ስልኪን ቻርጅ ላድርገው እሻህን ጀዋሌ፣ እሻህን ጀዋሌ ወይም እሻህን ቴሌፎኔ እንላለን ማለት ነው። በስልኩ ላይ ድምጽ ሳይሰማ ሲቀር የምንጠቀማቸው አረበኛዎች ለምሳሌ ድምጽሽ አይሰማም በደንብ ተናገሪ ለማለት ብንፈልግ ሶትች ሙዋደ ተከለምን ዘይ፣ ሶትች ሙዋደ ተከለሚ ዘይ እንላለን ማለት ነው። ለወንድ ድምጽ ይቆራረጣል ለማለት ሶትክ እንገባ እንላለን ማለት ነው። ሶትህ ይገባ ያኔ አይሰማም ይቆራረጣል እንደማለት ነው። እሺ ኢንተርኔት ምን ይባላል? ዋይፋይ ወይም ኔት። ፓስፖርት የለፉ ቃል ረቀም ስሪ ይባላል ማለት ነው። ፎቶ ሱራ፣ ቪዲዮ ደግሞ ፊዲዮ ያኔ ከኛ ጋር ተመሳሳይ ነው። እኛ ቪዲዮ እንላለን፣ እነሱ ደግሞ ቪዲዮ ይላሉ ማለት ነው። ግሩፕ ወይም ማህበር ምን ይባላል? መጀማ። ድምጽ መቅጃ ሪሳላ ሱቲያ። ስራ ላይ ወይም በቤት ውስጥ የሚያጋጥሙን ሙሉ አረፍተ ነገሮችን ነው ደግሞ አሁን የምነግራችሁ። ከኔ ጋር ናችሁ? ከኔ ጋር ከሆናችሁ እስኪ አዎ አለን በሉ። እሺ በኮሜንት አለን እያላችሁ ጻፉልኝ። ለምሳሌ እዚህ ጋር አሁን እኛና ማዳም ጋር ማለት ነው፣ ባሰርና በማዳም ጋር ይሄ በጣም ይጣማቸዋል ደግሞ ከምንም በላይ። ለምሳሌ የቤት ውስጥ ዋይፋይ ፓስወርድ ስንት ነው ለማለት ብንጠይቅ እነሱ ለምሳሌ ወይ አይሰጡም ብለው ሊሆን ይችላል። ብዙዎቹ ያው እንግዲህ እንደምታውቁት አይሰጡም፣ ግን ጥሩ ሰዎችም ደግሞ አሉ የሚሰጡ ማለት ነው። ግን አልሰጡ ካሉ ፓስወርድ ያታውቁት ብላችሁ ለመጠየቅ ስትፈልጉ እዚህ ጋር ይጠቅማችኋል። ስለዚህ ምን ትላላችሁ? ከምረቀም ስሪ ሀቅ ዋይፋይ ትላላችሁ ማለት ነው። ከምረቀም ስሪ ሀቅ ዋይፋይ ትላላችሁ ማለት ነው። ኢንተርኔት በጣም ይቆራረጣል ደካማ ነው ለማለት ብንፈልግ ኔት መራ ቫይፍ እንላለን ማለት ነው። ለፎቶ እና ለቪዲዮ ደግሞ የምንጠቀማቸው አረበኛዎች ለምሳሌ ስራውን ሰርቼ ጨርሼ ፎቶውን በወሰብ ልክልሻለሁ ለማለት ብንፈልግ አና ሀላስቱ ሸቆል برسل لك الصورة بالواتساب እንላለን ማለት ነው። أنا خلصت شغل
ብረስልክ ወይም በደዝልክ ይላል አሁን በኩዌት እዚህ ጋር ብረስልክ ነው በኩዌት ደግሞ በደዝልክ ሱራ بالواتساب እንላለን ማለት ነው። ቪዲዮውን አይተሽዋል? ለምሳሌ እዚህ ጋር አሁን ብዙዎች እኛ ምግብ የምንሰራ ከሆነ ማዳሞቻችን ብዙ ጊዜ ከቲክቶክ ሼር ያደርጉልናል አይደለ? አዲስ እንደሆን ደግሞ ያንን ላናቅ እንችላለን። ለምሳሌ ቪዲዮውን አይተሽዋል ብላ ብጠይቅን ላናቅ እንችላለን። ስለዚህ ምን እንላለን? ሽፍት ቪዲዮውን አይተሽዋል? ሽፍት ቪዲዮ በዚህ መልኩ እንላለን ማለት ነው። ለምሳሌ ስልኩን ሳይለንት አድርጊው ለማለት ብንፈልግ ሀጥ ጀዋል ስሜት ወይም ሀጥ ጀዋል ሳይለንት ይላሉ ስሜትም ይላሉ ማለት ነው። እዚህ ጋር ደግሞ ለምሳሌ እኛ ልጅ እያስተኛን ሊሆን ይችላል። ልጅ ሆነን ልጁ ተኝቶ ወይ ድምጽ ምናምን ስልክ ምናምን ሊያሰሙ ይችላሉ። ስለዚህ ልጁ ተኝቷል በስልክ ጮህ ብለሽ አታውሪ ለማለት ብንፈልግ ወለድ ናይም ላት ከለሚ ሶት አል ጀዋል ልጁ ተኝቷል በስልክ ጮህ ብለሽ አታውሪ ወይም አትጩሁ ለማለት ብንፈልግ ወለድ ወይም በዘርም ይላሉ። ወለድ ያኔ ልጅ እንደማለት ነው። እሺ ወለድ ናይም ላትከለሚ ሶት አሊ አለ ጀዋል እንላለን ማለት ነው። እዚህ ጋር ደግሞ በማዳምና በሰራተኛ መካከል ያለውን አረበኛ ይዤላችሁ መጥቻለሁኝ። ለምሳሌ ማዳማችን ውጭ ሆና ሊሆን ይችላል። ደወለች እንበል። አሎ የት ነሽ? ለምን ስልክ አታነሽም ብትለን ይህ በአረበኛ ምን ይባላል? አሎ ወይን እንቲ ليش ما تردي بالجوال? አሎ ወይን እንቲ ليش ما تردي بالجوال? ለምንድን ነው ስልክ ያላነሳሽው? የት ነሽ እያለች ነው። እኛ ምን እንመልሳለን? አህለን መዳም ይቅርታ ስልኬ ቻርጅ ላይ ነበር እንላለና ይሄን ደግሞ በአረበኛ ለማለት ብንፈልግ አህለን መዳም ማለሽ እንደዚህ ስንላት ደስ ይላታል ማዳሞች ማለት ነው። ስለዚህ ማለሽ ስንል ይቅርታ እያለ ነው። አህለን ማዳም ማለሽ ጀዋል ካንፊ አልሻህን አልሻህን እንላለን ማለት ነው። እንዲሁም ደግሞ ማዳም ስልኩን ያላነሳሁት ስልኬ ቻርጀር ላይ ነው እናት አይደለ? እሷ ደግሞ ሆነ ነገር ልታዘዘን ነው አይደል እንደደወለችልን። ስለዚህ ለምሳሌ ብያያስኩላችሁ ማለት ነው። እሺ ስሚ ሱፌሩ አሁን እየመጣ ነው ደውይለት ብትለን ዜን እስማይ ተስሊ ጀዋል ይጂ አልሄን ዜን እስማይ ተስሊ على السواق يجي عليهن ትላላችሁ ማለት ነው። እኛ ምን እንላለን? እሺ ማዳም አሁን እነግረዋለሁ እንላለን አይደለ? ሀደር ወይም طيب ማዳም عليهن ሁሉ እንላለን ማለት ነው። የተከበራችሁ ቤተሰቦች እህት ወንድሞቼ የዛሬ ቪዲዮ ይሄንን ይመስል ነበር። እንግዲህ አረብ ሀገር ስትሰሩ በተለይ አዲስ ስትሆኑ ስልካችሁ መያዝ ያለባችሁ ስራችሁን ጨርሳችሁ ቢሆን ይመረጣል ማለት ነው። ያው ከነሱ ጋር ጠብ ምናምን እንዳይፈጠር ስራችሁን ጨርሳችሁ አድርጋችሁ ወደ ስልካችሁ ብትሄዱ በተለይ አዲስ ስትሆኑ ደስ ስለሚከታተሏችሁ ማለት ነው። እየለመዳችሁ እንኳን ስመጡ ችግር የለባችሁም። ግን ስራችሁን ከጨረሳችሁ በኋላ ችግር የለባችሁም እና እንደዛ አድርጉ። አይዟችሁ፣ በርቱ፣ ጠንክሩ። ሰብስክራይብ ማድረግ እንዳረሱ፣ ላይክ እንዲሁም ሼር አድርጉት። እሺ ውዶቼ ቪዲዮን ከቻላችሁ ሼር አድርጉልኝ። እናም አበረታቱኝ። ስለምታበረታቱኝም ደግሞ በጣም አመሰግናለሁ። በሌላ ቪዲዮ እስከምንገናኝ ሰላማችሁ ብዝት ይበልኝ።